እኔ እስካሁን ብሎክ አድርጌ ነበር፣ ግን እሱ አሁን ዝም ብሎ በፍቅር ነው የሚያወራ። ለምን ምንም ደደብ እንደሆን ገብቶታል። በቃ ምንም ነገር የምታውቀው ነገር የለም። ቢያስተምር አልገባህ ብሏልኝ። እስከሚገባ ትተው እኮ ነው። አንተ ገጠሬ እንደዚህ አይነት ነገር ከኔ ታተናገራለህ? አንተ ክፍለ ሀገር ሰው ክፍለ ሀገር ምናምን አበለኝ ብራዘር። እኔ ክፍለ ሀገር ሰው ነኝ። አዎ እውነት ነው፣ የክፍለ ሀገር ሰው ነኝ። ደነዝማ አንተ ነህ ደንበኛ ደነዝ ነኝ። አውቃለሁ፣ ደነዝ ነኝ። ችግር የለብኝም ብትለኝም ችግር የለም። ቪዲዮ ታመጣለህ፣ ሲይዙ ደግሞ እንደገና ሌላ ነገር ትላለህ። አረ ቪዲዮ ታመጣለህ። ምንም አልተያዝኩም። ይነበብልኝ እኮ ነው ያልኩት። ቪዲዮ ታመጣለህ ዳዊት፣ አንተ ታማኝ ከሆንክ ማለት ነው። ኦኬ እንደዚህ ነው ማንጫጫችሁ አስገብቼ። እኔ አንደኛ ያላልኩትን አላልኩም ነው ብየምለው፣ ያልኩትን አልኩ ነው ብየምለው። እሺ ያልከው እንድገምልልሽ የሆነ ልጅ ሲጠይቅ ቪዲዮ አምጣ። ለምን ደግምላለሁ? ቪዲዮ አምጣ። ቪዲዮ አንድ ደቂቃ ራስህ አውጣው። እንደው መጽሐፉን እሺ፣ አንተ ዳዊት ራስህ አውጣው። አንተ መጽሐፉን አውጣው። አጥፋው ኤርሜስ አውጣና አሳየን። እንዳይታይ ስለምትፈልግ አውጣና አሳየን። አይ ይሄ ዝም ብሎ የደንቆሮ ጨዋታ ነው። ኖ ይሄ እንደዛ አይደለም። አንዳንድ ጊዜ ሰው ቤት መጣ ጠይቀ ምላሽ ፈልገ ሪስፔክት የሚባል ነገር መማር አለብህ። ስለ ህይወት እያወራ ስለሆነ ምንድነው ዲስሪስፔክት ያደረኩት? እሺ ኖ አይደለም። አንዳንድ ጊዜ እስከ መጨረሻ ይነበብልኝ አልክ። መጀመሪያ ደግሞ ብላል እንደዚህ ነው ያታላችሁ ምናምን አይደለም። ቆይ አሁን አንተ እኮ አምነህልኛል። አንተ ስላው ልክ ነው ተብሏል፣ ተዛሬ ተጽፏል አልኩህ እኮ ስለተጻፈ ነው። አሳየን አንተ አስነሳች የሚል አለ። እሺ የለምም አለ የሚለውን አሳየን አንተ ምን ቤት ነው ጥያቄ? ቪዲዮን አብራና መጽሐፉን አሳየን። ኤርሚያስ ጋር ይነጋገሩ። አንተ ምን ቤት ነው? አርፈህ ተቀመጥ። አንተ ተማሪ ሮያል ሚዩት አድርገ። እኔ ነኝ የፈቀድኩለት። ላውራ ብሎ ካለ ያውራ። ምን ያውቃልና ነው እሱ የሚያወራው? ሮያል ሚዩት አድርግ። እኔ ከፈቀድኩለት በቤቴ መብቱ ነው ያውራ። መጽሐፉ እንዳይታይ ስለፈለክ ነው? ኖ መጽሐፉ ይታያል። ከፍቶ እኮ አሳይቷል። እኔ እኮ ነኝ አጥፎ ያልኩት፣ ግን አንተ ካለ ለምን አጥፋዋል? ከሆነ አልችልም ማሳየት እንትን ቪዲዮ ማድረግ የለም አይደለም እንትኑ የለማ መጽሐፉም አለኝ አንብቤው እኮ ነው የምጠይቀው። እና ካነበብኩ አሳየን። ካንተ ጋር የሚለውን ደግሞ እንዴት አድርጌ ላሳይ? ከፍተህ ነው ቪዲዮ ከፍተህ አሳየን። ኦኬ እኔ መክፈት ካልቻልኩስ? ኤርሚያስ አለው ቢያነብ ምንድነው አንተ ችግር ነው? መክፈት ትችላለህ። ኖ አይደለም እንደዛ እያልኩ ሳይሆን አሁን ይኸውልህ የሆነ ነገር ስትጠይቅ ከሶቪየት ኤርሚያስ እኮ ከፍቶት ነበር። ለምን አስጠፋው? እኔ ያስጠፋሁትኝ አንተ አመጣጥ ልክ ስላልሆነ እኮ ነው። ስትጠይቅ ፈልገው ነገር የጠየቅኩት ጥያቄ አንተ ራሱ አምናሃል አይደል? አዎ። እና ግን ሁሉንም አንብቡልኝ እኮ አልክ አንተ። አሁን እየነገረ ያሳይህ ማርያም ራሷን እንዳስነሳች የምታየው ሁሉም ሲነበብልህ ነው። ቆይ እሺ አንዴ ኤርሚዬ አይመልስም። እሺ ዳዊት ማይኩን ክፈትና እኔ ትልቁ ላይ እንደዚህ ልሆንና ሮያል አንብብልህ በለው። ማርያም ራሷን እንዳስነሳች እኔ እናንተ ነው የምናወራው ብራዘር። ለጠየቁ ጥያቄ መልስልኝ ነው መጽሐፉ ስላለዚሁ አነባዋለሁ። ቤተክርስቲያናችን እኮ አትልም። እኛ ምን አስጨነቀን? አትልም እኮ መጽሐፉም አይልም እንጂ ዝም ብሎ እኮ ነው የሚዋሻችሁ። ቆይ ብራዘር አሁን ከአንድ ደቂቃ ወይ ከሁለት ደቂቃ በኋላ ሜዳው ገደል ሲሆንበት ያለው ምንም ሌላ ጥያቄ አልመለስም። ተረጋጋ። ማርያም ራሷን አስነሳች ብለሃል። ዳዊት ተረጋጋ አልኩ። ፕሊዝ ሞዴሬተሮች ላይ ያስወጡ ይችላሉ። የማርያም ከሙታን መነሳት ታምር ነው አይደል? መጽሐፉ ያንተ ጥያቄ አልመልስም። ምክንያቱም ያንተ ጥያቄ የተጣመመ ጥያቄ ስለሆነ የማርያም ከሙታን መነሳት ታምር ነው ታምር አይደለም? ተአምር 7 ላይ ማርያም ራሷን አስነስታለች፣ ጌታ ኢየሱስ ክርስቶስ አላስነሳትም ብለሃል። ኤርምያስ ሰምቶሃል፣ መስክሯል። መጽሐፉ ይነበብና እኔ ነው የሚታረኩ የጠየቁ መልስልኝ፣ ካልሆነ በጌታ ሰላም ታይቶርዳለህ። የጠየቁ መልስልኝ ተግባቦት እንድንል ማለት ነው። የማርያም ከሙታን መነሳት ታምር ነው ታምር አይደለም? እንደዚህ ነው ጓዳህ ምከተ ማለት ነው። አዎ እንደዚህ ጓዳህ ትገባለህ። ሞዴሬተሮች ካላስወጣችሁት ራሱ ከሆነ የወጣው ሞዴሬተሮች እንዳታስወጡ ፕሊዝ። ኦኬ እናንተ ከሆነ ያስወጣችሁት ተመልሶ ይግባ። የማርያም ከሙታን መነሳት ታምር ነው ታምር አይደለም? እሺ ሐሞት ያለው ኦርቶዶክስ ገብቶ ያውራ። እሺ የአልዓዛር ከሙታን መነሳት ተአምር ነው ተአምር አይደለም?
ና መልስ ኑ መልሱ። እሺ የአልዓዛር ከሙታን መነሳት ተአምር ነው አይደል? እሺ ተአምር ነው ብሏል። ልብ በሉ ስሙ እንግዲህ ተአምር ነው። ይህ ተአምር በማን የተደረገው? ሮያልዬ በማን ተደረገ? በክርስቶስ። በማን ተደረገ አልኩት? በክርስቶስ በጌታ ማለት ነው። በጌታ ብዬ ልጻፈው መልሶ ማለት ነው። እሺ የማርያም እስከ ሙታን መነሳት ተአምር ነው ተአምር አይደለም? በነካጅ ተአምር ነው። ቴንክ እንደዚህ እንድትመልስ ነው ፈልጋ። ተአምር ነው። ይህ ተአምር በማን ተደረገ? በጌታ። የማርያም ከሙታን መነሳት ተአምሩ በማን ተደረገ? በጌታ። መጽሐፋችሁ ምን ይላል? ለዘላለሙ በእውነት ልመናዋ ክብሯ ይደርባችሁና አምላክን የወለደች በድንጋሌ ሥጋ በድንጋሌ ሲጸናች ክብርት እመቤታችን ያደረገችው ታምር ይህ ነው ይላል። ይሄ ታምር የተደረገው የሥጋዋ ፍልሰት በማን የተደረገ ይለናል? ሮያልዬ መጽሐፋችሁ እንደዚህ ነው እንጂ የሥላሴ ባሪያ እንዲህ ነው። በማን የተደረገ ይላል? በማን የተደረገ ይላል? በማን የተደረገ ይላል? ራስ አንብበው። በማን የተደረገው? ራስ አንብበው። በማን የተደረገ ይላል? አይታየኝም። እኔ ይኸው አንብበው ነው። ውሸትን አታነብልኝ። አንብበው። ይኸው ለዘላለም በእውነት ይኸው ስለእመቤታችን ሥጋ ዕርገት ይልና ለዘላለም በእውነት ልመናዋ ክብሯ ይደርባችሁና በእናንተ እኔ ይደርብኝ ብዬ ስለማለች የጌታና ስለ አይደለች ማለት ነው። ይደርባችሁና አምላክን የወለደች በድንጋሌ ሥጋ በድንጋሌ ሲጸናች ክብርት እመቤታችን ያደረገችው ታምር ይህ ነው ይላል። የእሷ ከሙታን መነሳት የተደረገው ታምር አንተ በጌታ ነው ብለህ ያልከኝ መጽሐፋችን አድምጠኝ ሮያል አድምጠኝ፣ በመድኃኔዓለም አድምጠኝ። እኔ ጋር እንደዚህ ግርግር የለም። ደርዝ ነው የምናወራው። ጥምን የሚያረካ መልስ ነው የምፈልገው። የማርያም ከሙታን መነሳት ታምር ነው ወይ አልኩ። አዎ ታምር ነው አልከኝ። ጥሩ። ይህ ታምር በማን ተደረገ ብዬ ስል በጌታ አልከኝ። ይህ ታምር በማን ተደረገ ብሎ መጽሐፋችሁ ይናገራል። ይህንን ታምር ያደረገችው ማነች ነው ብሎ የሚለው ወንድማችን ሮያል። እሱን ሳይሆን ከታች ያለውን ነው መልስልኝ። ይህንን ነው ብዬ እታች ያለውን ለማንበብ ከላይ ከመጀመሪያው ነው የምጀምረው። ብራዘርዬ አውድ ጠብቀ ነው እሷ መነሳቷ። መልስልኝ። ይህንን በማን አደረገች ነው ብሎ የሚለው ኮኖ ቀጥለው በማን አደረገች ነው ብሎ የሚለው ነው እኮ። እንዲያውም ቀጥልልኝ። እኔ ገና እዚህ ገና ዝም በል አንተ ማታውቀው እውቀት የለም። ቀጥል ነው አሪፍ፣ በደንብ ይገባል። አንተ ኦርቶዶክስ አይሉ ጴንጤ አይሉ ምን አይሉ ግራ የገባ መሀል መንገድ ላይ ቆመ መኪና የሚገጭ ሰው ነው። ለእኔ ጠይቁን ጠይቀ መልስልኝ። እርስ በርስ አትሰዳደቡ። እርስ በርስ ታገሱ። አንብበውና እያነበብኩ እየጠይኩ ነው። ይህንን ታምር የተደረገው በማን ነው ይላል። እስቲ ከላይ ፍሰቱን እንቀጥል። ማን ያደረገው ይላል። ቁጥር አንድ ምን አስፈራችሁ? ይህ ፍሬሽ ጴንጤ በጠበጠን እኮ። እሺ ቀጥል። ግድ የለውም እሱ ኦርቶዶክስ ነው። ዝም ብለህ ገበያ አታድራ ሮያል። ዝም ብለህ የወሬ ገበያ አታድራ። ይህ ታምር በማን የተደረገ ይላል። ሮያል ማይኩን ክፈት። ቀጥለው እንትን በለው። ማን ነው ያደረገው ይላል። መልስ እንድቀጥል እንተማመን። ማን ያደረገ ይላል። እመቤቴን መልሷል። ከላይ ጀምረው እንደ ነቢዩ መሐመድ አንብብ እኮ እየተባልክ ነው። አንብብ። በማን የተደረገ ይላል። ከላይ ጀምረው እመቤቴን እመልስልሃለሁ። ከላይ ጀምረው አንብብ። እመቤቴን ወላዲት የሚባል የለም። በማን ታምር ተደረገ ብሎ የሚለው ቁጥር አንድ ላይ አንብበው። እንዲህ አይነት ትግል ነው እንግዲህ ወገኖች የገጠመን። በቃየው። እሺ ኤርሚ በማን የተደረገ ብሎ ይላል እዚህ ጋር ይሄ ቃል። አንብበው ሮያል፣ አትፍራ፣ ችግር የለውም ብራዘር፣ አንብበው። አይ ከላይ ጀምሮ አንብበው እያልኩት ነው። እሺ አንብበውማ ከላይ ጀምርና ይሄው ከላይ ጀምር። ስለእመቤታችን ሥጋ ዕርገት ይላል። ስለእመቤታችን ሥጋ ዕርገት እውነትንማ ተቀበል። እውነት አልዋሽም እያልክ አይደል?
ከዛ ለዘላለም በእውነት ልመኗ ክብሯ ይደርብንና አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ ወደዚህ ጣጋ አድርግልኝ የጸናች ክብርት እመቤታችን ያደረገችው ተአምር ነው ይልና ወረታች በስንክሳር ችግር የለውም በስንክሳር መጽሐፍ ተጽፎ እንደተገኘ በዚች በነሐሴ ቀኑን አላውቀውም 16 በነሐሴ 16 ቀን አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የስጋዋ ወደ ሰማይ ማድረግ ተደረገ ይላል። ይሄንን ተአምር ያደረገችው ማነች ይላል? ኤርሚ አላለቀም። አራት ነጥብ እኮ ነታች አሉ። ዳዊት አራት ነጥብ አለ። እንቀጥላለን። ካረፈች በኋላ ይላል። ካረፈች በኋላ ዝቅ አድርጎ ቆይ ኤርሚ ታምሩ ስለሷ ነው የሚናገር። ጫጫታ አታርጉ። ገና ዝቅ ብለን ይነበባል ማለት ነው። የሚጀምረው ከአንድ ጀምሮ ከታምር 8 ነው። እንግዲህ አሁን እኔ ተንጫጩ። ከፈለጋችሁ ለኤርሚ አጋፍጬ ተዋዋለሁ። እራሳችሁ ሶስታችሁም ኦርቶዶክሶች ናችሁ። እኔ ፈንዲሻዬን እየበላው ሻይን እየጠጣው እሰማለሁ። መጽሐፍን ፊት ለፊት አስቀምጬ በማን እንደተደረገ ታነባታለህ። ለምን ይሄን ዘለልከው? ታምሩ በማን የተደረገው ይላል። መልሱ ሶስታችሁ። ታምሩ በማን ተደረገ ይላል። ይሄ ታምር በማን ተደረገ ይላል። ታምር ይህ ነው እኮ ነው የሚለው። ታምር ይህ ነው ማለት እኮ በማን የተደረገው ይላል። ይሄ ታምር ስለ እሷ መነሳት አይደለም። ይሄ ታምር የሚያወራው ይሄው ስለ ስጋዋ እርገት እያለ ከታች ስላሉ ታምር ነው የሚያወራው። ረዶ መድኃኒዓለም ማንን ነው የምትፈራው ግን? ለማን ነው የምትኖሩት? ነብስ እኮ ነው እሷ ያደረገችው ተአምር ይኖራል። ተአምሩ ከታች አይነ ያየ የተጻፈ ነገር ምንድነው? ማንበብ የከበደ አንተ ጀማሪ ጴንጤ ዝም በል። ሮያልቶ 70 ዓመት መሆኑን ስሰማ ነው አይምሮ መላላቱ የገባኝ። ተው በቃ 70 ዓመት ነው። ሮያል ሪስፔክት አድርጋ አውራ። እሺ ሮያል ሪስፔክት አድርጋ አውራ። በጣም ብዙ ረጅም ሰዓት የምልህ ትልቅ ሰው ስለሆንክ ነው። በጣም ብዙ ቆይ ሮያል እኔ ቤት ውስጥ ፖለቲካ እንድሰራ አልፈልግም። ኤርሚያስ ጴንጤ አይደለም ኦርቶዶክስ ነው። ኦኬ እዚህ እኔ ቤት ላይ ቁጭ ብለህ ሮያል እንደዚህ እንድትዋሽ አልፈልግም። አይ ኖ እንደዚህ ቆይ አድምጠኝ። እውነትን ነው እኔ እውነት ጋር ኤርሚያስ ኦርቶዶክስ አይደለ? ኤርሚያስ በትክክል ግን አሁን በቃ ለቀኩላችሁ። በቃ ልቀቅልን ብሏል። ለቅቄላችኋለሁ። ነበበና ስማ። ስለዚህ አሁን እኔ ቤት ላይ ዝም ብለህ ባሰጥ ያልሆነውን ጀማሪ ጴንጤ ምናምን ነገር እያልክ አትበል። አይ አሁን ታምሩ ይነበብስ እስከ መጨረሻው። እሺ አንብቦ እስኪ ዳዊት ሮያል ምን አልክ? አንብቡት። በማን የተደረገ ይላል ታምሩ። ቀጥለው ምን አለ ብትቀጥለው ኤርሚያስ። ታምሩ በማን ተደረገ ይላል። እንድቀጥል ይሄንን መልሱ እኮ። ታምሩ ይህ ነው የሚለው እኮ። ይህ ነው ማለት በማን ያደረገችው ይህ ነው ብቻ ብሎ የሚለውን ምኑ ነው? ይህ ብለህ የምትለው ያደረገችው ተአምር ይህ ነው ይላል። ምኑ? እሷ ያደረገችው ይኖራል። ያስነሳት ደግሞ ክርስቶስ አለ። ስለዚህ ለምንድን ነው በዛው ተነጋገሩ። ይሄንን ስትመልሱ እኔ ሙሉን አነበዋለሁ። በስንክሳር መጽሐፍ እኮ ይላል። እርስ በርስ ተነጋገሩ። ይህን ስትመልሱ ነው ማነበው። የአንተ ስቴትመንት አሁን ራሷን አስነስታለች ነው ወይስ ክርስቶስ አስነስቷታል ነው? የእናንተ ውሸት ነው እንጂ ውሸት ክርስቶስን ጠይቀኝ አይደል? መልሳ ክርስቶስም አላስነሳትም ራሷንም አላስነሳችም። ውሸት ነው እናንተ የምትዋሹት። ቤተክርስቲያን ሄዱ ውሸት ነው የምትዋሹት። አንተ ያንተ ነው ውሸት የምትለው አንተ ነህ። ግን የእኛም መጽሐፍ አንስተህ እኮ ነው አንተ ውሸት የምትለን እኮ። ታዲያ በራሳችሁ መጽሐፍት ማርያም ራሷን አስነስታለች የሚል የለም እዚህ ላይ። እሺ አልዓዛርን ከሙታን ያስነሳው ማን ነው? ዳዊት። እኔ አሁን ስለ ማርያም ነው እየጠየቅኩ ያለው። የጠየቅኩ መልስልኝ። አትመልስም። ለዚህ ነው የምትዋሻቸው። የጠየቅኩ መልስልኝ። ተአምሩ ይነበብና ማርያም ራሷ ያስነሳ እታች ተወርዳለህ ማለት ነው። ካልመለስክ ማለት ነው እታች። ተረትንም እንነቅላለን፣ ተረታም ትውልድንም እንነቅላለን። ተረትን እንነቅላለን ከሰው አይምሮ ውስጥ፣ ተረታንም ትውልድም እንነቅላለን ከገስት ላይ ማለት ነው። ወንድሞችህ እንኳን ኤርሚና ሮያል እንደሚመልሱት እንኳን አልመለስክም። ሮያል አሁን ማጠፊያው ቸገረው፣ ጭጭ አለ። ኤርሚ እዚህ የተጻፈውን ዲና አላደረገም። ሮያል ግን አሁን በራሳቸው ንግር ተሸብልሎ
እንትን አልጋ ውስጥ ገባ። ደብቁኝ፣ ይሄ ታምር በማን የተደረገው ብሎ በማን የተደረገው ይላል። እንድቀጥል በማን ተደረገ ይላል። ይሄ ነው የሚላል። ይህ ነው ስለሚል ከታች ያለው ማለት እኮ ይህ ነው ብሎ የሚለው ይሄኛው የዚህ ነው። የስጋዋ ማድረግ ነው። የስጋዋ ወደ ሰማይ ማድረግ፣ የስጋዋ እርገት ነው። ይሄን ነው ብሎ የሚለው ክፍሉ ተያያዡ ቀጥሎ እኮ ያለው ነው። ያደረገችው ታምር ይህ ነው ብሎ ካለ በኋላ ይህ ነው ብሎ ያለው በሙሉ የስጋዋን ፍልሰት እዚህ ጋር የሚናገረው ሙሉውን ምዕራፍ ነው የማነበው። አንተ ግን አሁን እችን ተናገራል። ይሄ ታምር በማን የተደረገ ይላል? በማን የተደረገ ይላል? ይኸው ካሜራ ከፍተን እያሳየን አድመጠኝ። ያደረገች ሮያል ፕሊስ ሮያል ያደረገችው ታምር ይህ ነው። ቀጥለው ማለት ነው። ይህ ነው ነው እኮ ማን ነው አድራጊዋ? ማን ናት? አድራጊዋን ንገረኝ። ማነች ያደረገችው ይላል እዚህ ምናነበውን ታምር። አድራጊዋ ማን ናት? ማርያም ያደረገችው የተደረገውን ነገር አንብበህ ልትቀበል አትቀበል ስለምትችል ከላይ ጀምረን ወርታችን እንሂድ። ከላይ ጀምሮ አይደለም ያለው ከታች። ከዚህ ቀጥሎ ይህ ነው ከሚለው ከታች ያለውን አንብብ። እስካልመለስክልኝ ድረስ እኔ ቀጥያ ያለውን አላነብም። ስትመልስ አነብልሃለሁ። እኔ ሙሉን ያነበብኩት ሙሉን ሙሉን ያነበብኩትኝ ብራዘር። እሺ መጽሐፉ አንተ አይደለም አባቶች የማያውቁት መጽሐፍ እጄ ላይ እንደዚህ እስኪያረጅ ድረስ ነው ያነበብኩት። አሁን መልሱ በማን የተደረገው? ከዛ ቀጥዬ ቶሎ ቶሎ ላንብቡ። ቅርቃሪ ይልሃል። ይሄ ነው አይዞሮ ያልቻለው ብራዘር። እኔ ደርሼበታለሁ። አይዞ አንተ በነገራችን ላይ እኮ እኔ በቃ ሮያል ቅርቃር ማለት ይሄ ነው ብራዘር። መቻል ያለብህ መቻል ያለብህ ቂሊንጦ እኮ ነው በአንድ ያወረድኩ ማለት ነው። በራሳችሁ መጽሐፍ ይህንን ታምር ያደረገችው ማን? እኔ አላነብም ማለት ነው። ካልሆነ ሚዩት አድርግ። በቃ ካልሆነ ሚዩት አድርግ። እንደዚህ አላወራም። አራረግልሃለሁ። ያ ሚዩት አድርገው። በቃ አክብሬህ እንደማወራ ሁሉ ሚዩት አድርገው። አየህ አሁን ኦርቶዶክስ የሆነ ሰው ይምጣና የታምር በማን የተደረገው ብሎ ይላል። እሱን ከተማመንም በኋላ ሙሉን አነበዋለሁ። እኔ ምክንያቱም ሙሉን ለማንበብ እኔ ያነበብኩት ያጠናሁት ነው። እያንዳንዱ እዚህ ያቀለምኩት ጋር ወገባ ገዳህን ስፈታው ታየኛለህ ማለት ነው። በእያንዳንዱ ምዕራፍ ላይ ቁጥር 30 ድረስ አለው። ታምር 8 ነው ይሄኛው ግን ታምር 7 ላይ ነው ያለው። ይለያል ዘንድሮ ብለህ የለ ኤርሚ በቃ ወጣ ነው። ስንት ወንጌል እማራለሁ ብዬ እንደገና ያው የራሱ ወንድሞች ናቸው ታዲያ የሚክዱት። ምን ላድርገው ታዲያ ኤርሚያስ ኖ ማለት ሌላ ስንት ነገር ማውራት እየቻልን አሁን የኛው ወይ ዘላለም ሕይወት አይሰጥ ወይ ምን ያርግ ምንም ትርጉም የሌለው ነገር እኮ። ለምን የዘላለም ሕይወት የማይሰጠው? ኦርቶዶክስ የዘላለም ሕይወት ይሰጣል ብላ አስተምር የለ እንዴ? እና ታዲያ ለእኔ እኮ ነው ታዲያ ለእኔ አሁን ይሄ ነገር ለአንተማ አይሰጣል። ለአንተማ በኢየሱስ ክርስቶስ በማመን የሚገኘውን የንስሐና የኃጢአት ይቅርታ ከዚያ ይሰብከናል፣ እነግርሃለን። አሁንም ወደፊት ማለት ነው። አንተ ብቻ ሳይሆን ኤርሚያስ፣ እሺ አንድ ጥያቄ ልጠይቀው። ማንንም ጠይቀው። እኔ ነው ኦኬ። አሁን ልጠይቅ አንድ ጥያቄ። አንድ አጭር ሞክራለን። ወንድማችን አጭር መልስ ስጠኝ። ማርያም አማላጅ ነች አይደለች? አምጣ ማስረጃ እልሃለሁ ብራዘር። ማስረጃ አምጣ ነው የሆነ የምጠይቀኝ ነገር። አማላጅ ናት ለማለት አንተ አማላጅ ናት ብለህ እንደምታምን ስለማውቅ ማስረጃ ስጠኝ ነው የምልህ። መጀመሪያ በቃ አሁን እመን። በቃ እኔ ኦርቶዶክስ አይደለሁም ኦርቶዶክስ። አንተ አማላጅ ናት ብለህ የምታምን ማስረጃ አምጣ። አማላጅነቷ ማስረጃ አምጣ። አማላጅ ነች ማስረጃ ለአንተ አልሰጠም። አንደኛው እውቀቱ የለህም። ምን አልሰጠም ሳይሆን የለህም። እሺ ስለዚህ አንተ ጎበዝ ነህ። አቤት ሮያል ግን ቆይ ሮያል በመድኃኒዓለም እዚህ ጥያቄ እየተጠያየቅ ማርያም ታማልዳለች ወይ ብለህ አልከው። አንተ በማማለዷ ስለምታመን እሱ ማስረጃ አምጣ ብሎ ሲልህ ዜሮ ላይ ቆመህ አምጣ ማስረጃ ማማለድ ቅዱሳንም ያማልዳሉ ካልከኝ የቅዱሳንም ማስረጃ ስጠኝ። ጋይድ ኤርሚያስ ማስረጃ ስጠኝና እናወራለን። በልተው ዝም ብለህ ማርያም ብትለኝ ኖ እኔ ማስረጃ ስጠኝና ከዛ እኔ ማብሬ ማርያም እላለሁ። ችግር አለ? እንከባበር። ልጠይቅ ያልከኝ አንተ ጠየቅከኝ፣ ምላሽ ጠየቅኩኝ። አንተ የለህም፣ ዜሮ ነው። በነገራችን ላይ ምን አለ መሰለህ መጽሐፍ ቅዱስን አንተ አንብቤ አላውቅም
ምንም ነው ማላቅም ስትል ነበር አይደል ዛሬ? ልክ እንደዛ እኔም መጽሐፍ ቅዱስ ገና ጀማሪ አንባቢ ነኝ። ግን ቢሆን በቃ በደንብ አንብበው። ተአምረ ማርያም ተአምር 7 ላይ አንብበው ሮያል። ማርያም የተነሳችው በራሷ ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ በሱ ነው ያስነሳት። እሷ ያደረገችው ተአምር ደግሞ ሌላ ተአምር አለ። የኤርሚያስን ውሸት አትስማ። እኔማ ነገርኩህ። እኔ ምርጥ ኦርቶዶክስ አይስክሬም ሰጣ አርጉት ከታች ያላችሁ ዳዊት ስማ ዳዊት። አይ በመጽሐፉም እንዴት እንደሚዋሽበት በዛውም ጴንጤዎች እዩ። ምንም ሲዋሽ ቢውል ዳዊት በማርያም ያለኝ አንተ ዝም በል። በማርያም እኔ ዳዊትን የጠራሁት አንተ ራስህ ዝም በል እንዴ። እኔ ዳዊትን የጠራሁት ዓለም ቢገለባበጥ እኔ በማርያም ማንም የሚያስቀይረኝ ነገር የለም። ይሄ ግን ዝም ብለህ አንተ ወደ አትወላውል። እኔ አድርቅ አትወላውል ሳይሆን እኮ እውነት ስንገረኝ እኔ እውነትን እቀበልሃለሁ ብራዘር። አንተ እኮ ዝም ብለህ ያለ ማረጋገጫ ያለ ማስረጃ ነው ዝም ብለህ የምታወራው። መክረህ ደግሞ እኔ ልንገርህ፣ እኔን አትመክረኝም። ተው ለራሴ ያላወቅ ሰውዬ እኔ ልትመክረኝ። ባለፈው ጴንጤ እኔ ለራሴ ማውቄ ነው የምነግርህ። ባለፈው ጴንጤ አንተ ብታውቅ ኑሮ እኮ ይኸውልህ፣ ስማኝ አዳምጠኝ። ኦርቶዶክስ ነኝ አልወላውልም ካል ከዚህ ቤት ምን ልታረግ ተገኘ ነው ጥያቄ እንዴ? ምን ችግር አለው? እኔ ለምሳሌ እውቀትን ሽመታ ወንጌልን በተለያየ ዲፈረንት ስሰማው፣ ቆይ አዳምጠኝ። ይኸውልህ ዝም ብለህ መልካት ትስራ ምልህ ለዚህ ነው። እኔ አዳምጠኝ። በተለያየ ሃይማኖት ውስጥ ያለን መንፈስን ሁሉ መርምሩ ስለሚል መጽሐፍ ቅዱስ በኦርቶዶክስም ሆነ በፕሮቴስታንትም ሆነ አስተምሯቸውን በደንብ ሰማለሁ። መንፈስ መርምር ያረጋገጥኩበት ቦታ ላይ ቆሜ እንትን እላለሁ። አሁን ግን እኔ አዲስ ስለሆንኩኝ መጽሐፍ ቅዱስን እያነበብኩ ነው። አስተምሮ ምን ይመስላል፣ ስርዓቱ ምን ይመስላል እያየሁ ነው። አንተ በእመቤታችን ቅድስት ድንግል ማርያም ላይ ምንም አይነት ነገር አልወላውልም ትላለህ። በሃይማኖቴ ምንም ነገር እንደዚህ ጎርብቶኛ አቅም ትላለህ። ምን ልታረግ ከዚህ ቦታ ተገኘ? ጭፈራ ቤት ሄደህ ጸበል ነው ወይ የምትጠጣው? አይደለም፣ ንገረኝ እስኪ። እሺ ፖይንቱን ደግሞ ላምጣልህ። እኔ ለምሳሌ ኤርሚያስ ገድሎችን ያነሳል አይደለ? እነዛ ገድሎች ብዙ ሰዎች እዚህ ወይ ጉድ ወይ ምናምን ወይ ኦርቶዶክስ ምናምን ሲሉ ሰማለሁ። ስለዚህ የማውቀውን ያክል ገብቼ ለመነጋገር የማላውቀውን ደግሞ ከዚህ ወስጄ አንተ እኮ 8 ወር ነው ማውቀው እኮ 8 ወር ነው 9 ወር አውቃለሁ። ሁል ጊዜ ከኤርሚያስ ስር ተቀምጠን የምትማር ከዛ ደግሞ ከቤተሰቦች ጋር እንዳትጣላ ሰውን ስለፈራህ ብቻ ሃይማኖቴ ኦርቶዶክስ ነው ብለህ ደግሞ 10 ጊዜ ትናገራለህ። እንትን አለልም። እንደውም ጴንጤ ነህ አንተ፣ ጴንጤ ነህ። ደግመህ እንዳትናገር እንደዚህ ኖ ጴንጤ ፈሪ ነህ እንዴ? እኔ ልንገርህ ሐቁን። እኔ እንኳን አንተን ቀርቶ ማንንም እናገራለሁ። ፈሪ ነህ፣ ፈርተህ ነው። እኔ ልንገርህ ቤተሰብ ፈሪ ነህ ወንድሜ፣ መጀመሪያ ፈሪ ነህ። እሱ ነው ማለት ስማ፣ እኔ ምርጥ ያራዳ ልጅ ነኝ። አንተ እኔ ላይ ፖለቲካ አትሰራም። እኔ ልንገርህ፣ ኧረ እኔ ፖለቲካ አንተ ተሰራብህ አልተሰራብህ ምን 7 ዓመት በኋላ ምን ትሆናለህ? ጴንጤ ስርዓት ያለውን አገርሽ ሞክላር ግብር የገጠር ልጅ ነብዬ ነው ዝም ብለህ። አረ ብራዘር ችግር የለም የገጠር ልጅ ነኝ ወንድሜ፣ እንዴ አላፍርበትም በራሴ። እኔ ልንገርህ እንጂ በ7 ዓመት ስም ገና አራዳ ነሽ ወንድሜ፣ ቀጥልሽ። ስለዚህ ብዙ አናውራ። ይኸውልህ አንድ ነገር ግን ልንገርህ፣ እኔ ጴንጤ ልሁን ብል ማንም ፈርቼ ነው። እና ምን ትሰራለህ እዚህ? እሺ ንገረኝ፣ ምን ትሰራለህ? ምን ትሰራለህ? ምን ላስጠኝ? ምን ትሰራለህ? ኮምፔር ማድረግ ከፈለኩኝ ማንም ይከለክለኝ? ምን ትሰራለህ? ካልጎረበጠ ሃይማኖት ካልጎረበጠ ምን ትሰራለህ? ከዚህ ማንም ይከለክለኝ? ለምሳሌ ኤርሚያስ ቶ ምላሽ ስጠኝ። እኔም ጠይቀው ምላሽ ስጠኝ። አንተ ልንገርህ፣ ሃይማኖት ካልጎረበጠህ ምን ትሰራለህ? ከዚህ አይጎረብጠኝም ግን ምን ትሰራለህ ታዲያ? እዚህ ምን ታደርጋለህ? የሚያነሳቸውን ገድሎች ደግሞ ማወቅ ፈልጋለሁ። እዛው ቤተክርስቲያኑ መች ይጎረብጣል? አይጎረብጥ። ቤተክርስቲያኑ ከሰው ያስተምረ ገድሎቹ ምኖቹ ማወቅ ፈልጋለሁ። በቃ አዳምጠኝ። የኔ አባት ስማኝ፣ አዳምጠኝ። እዚህ ምድር ላይ የምትኖረው ሮያልዬ ስማኝ፣ እዚህ ዓለም ላይ የምትኖረው ግፋ ቢል 30 ወይ 40 ዓመት ነው። አጭር ጊዜ የምትኖር የመጣበት ተልእኮ አለ። ወደዚህ ምድር ላይ የመጣበት ተልእኮ አለ። እሱ ምንድነው? ሳይገባን ብዙ ነገሮችን አድርገን ሊሆን ይችላል። ግን ሲገባን ግን ውስጣችን ስለሚበላን የግዴታ ያንን ነገር ይዘ መኖር እንፈልጋለን። ለምስጋና ነው የተፈጠርከው። ዓለም እንደሚጠላ ሁሌም ወንጌል ላይ የተነገረ ነገር ነው። ስለ እኔ የተጣላችሁ ናችሁ ብሏል ክርስቶስም ሲናገር። አንተ እየጣር አይደለም። አንተ ሃይማኖት ካልጎረበጠ የሆነ ነገር ካልሆንክ ምን ልትሰራ ከዚህ ቤት ትመጣለህ? እኔ ለምሳሌ ስለጎረበጠኝ ነው። ምንድነው የጎረበጠኝ? የቅዱሳንን አማላጅነት አልቀበልም። ጎረበጠኝ ማለት ነው። ስለዚህ ከመጽሐፍ ቅዱስ ውጪ ያሉ አስተምሮቶች አሉ ወይ የሚሉትን በቃላት የሚባለው ትምህርት አልቀበልም። ጎረበጠኝ ማለት ነው። ስለዚህ ሃይማኖትን ዲፌንድ ማድረግ አትችልም። አንተ ነህ እኔ ነኝ ነው የምትለኝ? እኔ
አይደለም አንተ አልጎረበጠኝም ብለህ ሌላም ሰው ጀጅ ከማድረግ በፊት አንተ ራስህ ካልጎረበጠ ጥሩ ላይ ካለ ምን ትሰራለህ? ከዚህ ቤት መጣ ኤርሚያስ የሚያስተምረው ኦርቶዶክስ ላይ ያሉትን ዝባዝንኬ የሆኑ አስተምሮቶችን ማስወጣት ነው የሚፈልገው። አንተም ደግሞ አብረህ ተባባሪ ነህ። ስማ ተባባሪ ነህ። ዝባዝንኬ አትበል እና ገድል ታዲያ እያልከ የመጣ ታዲያ ዝባዝንኬ ስለሆነ እኮ አዳምጠኝ። ሰማ ልንገርህ እኔ እያንዳንዱን ነገር ኤርሚያስ አንደኛ ሪስፔክት ስለሚያደርገኝ ስለሚቀበለኝ እግዚአብሔር ያክብረው። አንደኛ ይሰማኛል፣ ስጠይቅም ይመልስልኛል ምናምን እንደዚህ ነገሮች ስላሉ፣ ሁለተኛ ደረጃ እኔ እሱ ቤት ስለመጣሁኝ ጴንጤ መሆን ግዴታ አለብኝ እንዴ? ሰውዬ በእናታችሁ ምን አይነት መልክ ነው የሚሰራ? ዝም ብለህ አዳምጥ። አንተ ቶሎ ጨርስሽ፣ ባትሪ ሊዘጋ ነው ስልኬ። አዳምጥ። ቶሎ አውራ፣ ባትሪ ሊዘጋ ነው ስልኬ። እንዴ ልሳነ የሚዘጋ አይገባኝም። ይኸውልህ ምን አይነቱ ነው እናትህ? በቃ ብራዘር አሁን ተባንኖብሻልኝ። በቃ ኤርሚ ወደ ወንጌላችን እንሂድማ፣ ይበቃናል። እና ተው በቃ አሁን እዚህ ጋር ተቀምጠ ያለው በቃ ስለ ጎረባበጠ ነው። ያልገባህ ነገር አለ። ከኤርሚያስ እየተማርክ ነው። እግዚአብሔር ይመስገን። ቴንኪው በለው፣ ግን እውነት እግዚአብሔር ይስጥልኝ በለው፣ አመሰግናለሁ በለው። እንዴ አንዳንተ እኮ ትዕግስት አድርጎ የሚያወራው ሰው እኮ እስከዛሬ ድረስ እኮ አላየሁም። እኔ እስካሁን ብሎክ አድርጌህ ነበረ፣ ግን እሱ አሁን ዝም ብሎ በፍቅር ነው የሚያወራ። ለምን? ምንም ደደብ እንደሆን ገብቶታል። በቃ ምንም ነገር የምታውቀው ነገር የለም። ቢያስተምር አልገባህ ብሏልኝ። እስከሚገባ ትተው እኮ ነው። አንተ ገጠሬ እንደዚህ አይነት ነገር ከኔ ታተነጋገራለህ? አንተ ክፍለ ሀገር ሰው ክፍለ ሀገር ምናምን አበለኝ ብራዘር። እኔ ክፍለ ሀገር ሰው ነኝ። አዎ እውነት ነው፣ የክፍለ ሀገር ሰው ነኝ። ደነዝማ አንተ ነህ፣ ደንበኛ ደነዝ ነኝ። አውቃለሁ፣ ደነዝ ነኝ። ችግር የለብኝም ብትለኝም ችግር የለም። መሳፈጥ ጀመርክ? ፊት ስለሰጠው እኮ ነው እዚህ መሳፈጥ የጀመርከው። አይ ፊት ለፊት በመጣም አታወራኝም እኮ ችግሩ እሱ ነው። እኔ የምልህ ስለታምራችሁ መጽሐፍ ተነጋገሩ አልኩ እንጂ ተጣሉ አልኩ። ተነጋገሩ። አይ ወደ ወንጌላችን ኤርሚያስ፣ ወደ ወንጌላችን አይ ተነጋገሩ። ስለታምራችሁ ተነጋገሩ። ሁለታችሁም ኦርቶዶክስ ናችሁ፣ ተነጋገሩ። የታባክ እንደዛ ኦርቶዶክስ ስለ ማርያም አይጎረብጠኝም አለኝ እኮ። ካልጎረበጠው አስወጣው፣ ካልጎረበጠው አስወጣው። ስንክሳር ማለት እንደውም ጥርቅምቅም ማለት ነው። ትርጉሙ አቤት። አሁን ካልጎረበጠህ እምነትህ ምን ታደርጋለህ አለኝ አይደለ? እኔ አንተ ጋር መጥቼ አንተ የምታነሳቸውን ገድላት ምናምን ነገር አንዳንዶቹ ነገር ይሁን ማገኘውን እውቀት አግኝቼ ከዛ በኋላ የራሴን ሰዎች መጠየቅ ችግር አለው? ገባ? ልጠይቀህ ምንም ብታስተባብል ምንም ማድረግ ትክክል ቢሆን ተገቢ ነው፣ ይበል የሚያሰኝ ነው። እዚህ የሰማውን ነገር ሄደህ ብትጠይቅ ማለት ነው። ግን በጣም የታዘብኩ ኤርሚ ባለበት አንተም ራሱ ኦነስት ሆነ ስለምትናገር አንዳንዴ ፈለገ ቤት ገብተህ ቁጭ ብለህ ኤርሚያስን ታብዳለህ፣ ጭራ ታበቅላለህ፣ ቀንድ ታበቅላለህ ብለህ ፕሮቮክ እያረከው ነበር እንጂ የነበረው እሱ የማርያምን ከሙታን መነሳት መጽሐፍ ቅዱስ ያርግልኝ ብሎ ሲጠይቀው ቅዳሴ ታውቃለህ አታውቅም ብሎ እዛ የሚመልሰው አቶ ሲንተባተብ ዲያቆኑ፣ አንተ ግን እዛ ቁጭ ብለህ ኤርሚያስን ነበር ፕሮቮክ የምታደርገው። ታብዳለህ፣ ጨርቅን ትጥላለህ፣ በቅርብ ቀን ምናምን ነገር እያልክ ታሟርታለህ ማለት ነው። ከዛ ይልቅ እሱ እንደጠይቀው አንተ እዚህን የማነሳቸውን ነገሮች ለምን ለዛ ለጠገበው ዲያቆን ነገራችን ላይ ምን መሰለህ ለምን አጠይቅም ነበር? ቆይ ለምን አጠይቅም ነበር? ይሄ ሰገጤ ነው ሊጠይቅ የገባው። እኔ ምን አገባኝ? ለሰገጤው መልስ ሰጠው እሱ። ይኸውልህ ኤርሚ ስማ ልንገርህ፣ ከመጀመሪያው ቤቱን ከፍቶ ገና 200 ሰው ሳይሞላ ነበር እኔ የገባው ማለት ነው። ከዛ ወደ 1000 ሰው መጣ ሰው ማለት ነው። እና ጥያቄ ያላችሁ ግቡ እያለ በማል ሰው ያስገባል። እኔ ከመጀመሪያው ጀምሬ እንደገባው አልወጣሁም። 1000 ሰው ነበር እዛ ያየ። ከ200 ሰው ጀምሬ ቁጭ ብዬ በደንብ እየጠየኩት ነበር። ስጠይቀው ሲመልስ እሱ የሚመልሰውና የሚጠይቀው እንትን ነበር የሚለኝ። ይሄ እኔ በምጠይቀው በማወራው ነገር የእመቤታችን ትምህርት እየጠየኩት እሱ የሚመልስልኝ መልስ በቃ ትውፊት ቀኖና ምናምን ነገር ነው የሚለኝ። እኔ የጠየኩት ሌላ ነው፣ እሱ የሚመልሰው ሌላ ነው። ከዛ በኋላ ደግሞ እስቲ ከኦርቶዶክስ አስተምሮ ትክክል ያልሆነው ንገረኝ አለ። ለምሳሌ ገድል አልኩትኝ። ገድል ትክክለኛ ትምህርት አይደለም፣ ወይም አስፈላጊ ወይም መጽሐፍ ቅዱሳዊ አይደለም አልኩኝ። ሁለተኛ ነገር ደግሞ ምንድነው ያልኩትኝ? ይሄ ቅዱሳን ምናምን ያማልዳሉ፣ ቅዱሳን ያድናሉ ምናምን በሚል ነገር በዛ አላምንም ስለው ሌሎችን ብየው ማለት ነው። ቀጥታ የመጣ የትኛዋ ነው ቅዱሳን ያድናሉ ብላ ቤተክርስቲያን ታስተምራለች ብሎ በዛች ነገር ያዘኝ። እኔ መጀመሪያ የጠየኩት ጥያቄ አለ፣ ብዙ ጥያቄዎች አሉ። እነዛን አንድም ሳይመልስልኝ በዚህ ብቻ ሲታገልኝ ቆየ ማለት ነው።
ከዛ በኋላ ሂድና ሩትን ክፈት አለኝ። ሩት ስንት ነው ደግሞ? የሆነ ሩት የሆነ ማሳ ውስጥ ዋቢ ጣማሽ ምናምን ነገር እንዳያስቸግሩሽ ምናምን የሚል አለ። ተረት ተረት ማለት ነው። ምን ላድርገው ስለዛ ነገር የጠየኩት እኔ ስለሌላ ስማ ተረት አለ። የእግዚአብሔር ቃል ነው እሱማ። ሩት ነው ተረት ምልህ አባባል ሩት የመጽሐፍ ቅዱስን ቆነ አይ ያው አውቃለሁ። የመጽሐፍ ቅዱስ ቃል ነው አውቃለሁ። ቆይ እኔ ልንገርህ ሀሳቤ እንድትረዳኝ እኔ የጠየቁት ጥያቄ ሌላ ነው፣ እሱ እያወራኝ ነው ሌላ ነው። የሚገናኝ ነገር አይደለም ለማለት ፈልጌ ነው። ኦኬ ገብቶሃል? እንጂ እኔ አሁን መጽሐፍ ቅዱሳዊ አይደለም ነው በሚለው ሳይሆን ተረት ተረት እያልኩ ሳይሆን እኔ የጠየቁት ጥያቄ ሌላ ነው፣ እየመለሰልኝ ያለው መልስ ሌላ ነው። ይሄ ደግሞ አራባና ቆምቦ ሲሆንብህ ዝም ብለህ ትሰማለህ። ታርግ እየተባልክ ማለት ነው። አይ እንትን ዲያቆኑ ከዛ የሰው እየመጣ ገባ ጥያቄ አለኝ ብሎ ገባ። ከዛ በኋላ ለምን ትስቃለህ? በገዛ ቤት ይስቃለሁ ምናምን ሲባባሉ ቆዩ። ከዛ አንተ ግን ታብዳለህ አለኝ። እኔ በዛ ሰዓት አንድም ቃል አልመለስኩለትም፣ ጸጥ ነው ያልኩት። ምክንያቱም እኔ ራሴን እየጻፍኩኝ እየተማርኩ ነበረ። ከዛ ደግሞ ምን መያዝ እንዳለብኝና እዛ መካከል የሚጠቅመኝ እውቀት ነገር ካለ ጽፌ ለመውጣት ነው። አንተም ጋር ሳወራ ባይዘው ወረቀትና እስክሪብቶ ይዤ ነው የማወራ። ዝም ብዬ አይደለም ቁጭ ምሎ እዚህ ጋር ረጅም ሰዓት 2 ሰዓት ተቀምጫለሁ። ይኸውልህ መጽሐፈ ሩት ብሎ ምንድን ነው የጠቀሰልህ? መጽሐፈ ሩት ላይ የሆነች እንትን ነው ስለ ስግደት ምናምን ነው። ብዙ ጊዜ ሰገደችለት ነው ምናምን ወይስ ምናምን በቃ እኔ ሰገደች ምናምን ነገር በግንባሯ ተደፋች ነው ምናምን ይላል። አዎ አይ መጽሐፈ ሩት ብሎ ከጠቀሰ የመጽሐፍ ቅዱሱ ነው፣ እውነቱን ነው፣ ተረት አይደለም። እና ታዲያ እኔ ጠይቁኝ ስለእመቤታችን። ቆይ ኤርሚያስ እዚህ ላይማ አይ ኖ እሱን አይደለም ክፍሉን ማብራራለሁ። እኔን አስወራኝ እንጂ ኤርሚ ቆይ እኔን አስወራኛ። መጽሐፈ ሩት ብሎ ከጠቀሰልህ የጠቀሰው ከእግዚአብሔር ቃል ነው ማለት ነው። የጠቀሰው ጥቅስ አንተ ከጠየቀው ጥያቄ ጋር የሚስማማ ነገር አለው ወይ የለውም ወይ? እሱን ቀጥለን ልናይ ነው። ግን እኔ ሩት ብሎ ሲል ዲያቆኑ በሴቶች ጉዳይ ስስ ነው። በዛ ጉዳይ በጣም ንፋስ ይገባበታል በየአቅጣጫው ማለት ነው። እና በያገኙበት ነው አውሉ የሚወድቁት። እሳቸው እንደ ቁመታቸውና እንደ ሰውነታቸው ማጠር አይደለም ቶሎ በግራ ጎናቸው የመተኛት ዝንባሌ ያላቸው የሚባል ነገር አለና ምናልባት የሰፈራቸውን ሩት ጠቅሰው ከሆነ ብዬ በሚል ነው እንትን የፈለኩት ማለት ነው እንጂ መጽሐፈ ሩትን ከጠቀሰ እሺ ምንድን ነው አንተ የጠየቀው ጥያቄና እኔ የጠየቁት ጥያቄና መጽሐፍ ላይ የተጠቀሰው ነገር ለእኔ ጋር ምንም የሚያመሳስለው ነገር እንደሌለው ማውቀው ስግደት ሁሉ አሁን ቆይ እኔ የጠየቁኝ አጭር አማርኛ ነው። 7ቱን አጽዋማት መጽሐፍ ቅዱስ ያርግልኝ አንደኛው ጥያቄ ነው። ግልጽና ግልጽ ነው። ጥያቄ ያለው ይምጣ ስለተባለ ሁለተኛው ጥያቄ ምንድነው ከተባለ የእመቤታችን ቅድስት ድንግል ማርያም እርገቷን ከሙታን መነሳቷን ወደ ሰማይ ማረጓን መጽሐፍ ቅዱስ ያርግልኝ። ጨረስኩ። ከየት ነው ሮያል ሲመልስለት 7ቱን አጽዋማት እሱ ሊመልስል ይችላል። እሱ ትንሽ እውቀቱ አለው። በጣም 7ቱን አጽዋማት በነገራችን ላይ 7ቱንም አጽዋማት በህይወቴ ጾም ያላቅ ቅርጥፍ አድርጎ ነው የሚበላው። ስለዚህ አላቃቸውም 7ቱን እና ሁዳዴ ጾም የክርስቶስ እንትን እንደሆነ አውቃለሁ። በተረፈ ግን እኔ ጾም አላቅም። እኔ በነገራችን ላይ ከኦርቶዶክስነት የሚለየኝ ጾም አላቅም፣ ንስሐ አባት የለኝም፣ ንስሐ አባት አላቅም፣ ቅዳሴ አታቅም፣ ጾም አታቅም፣ ቤተክርስቲያን ሄደህ አታቅም፣ ንስሐ አባት አታቅም። አዎ እነዚህ ነገሮች አላቃቸው። እኔ እኮ ዘመንን በከንቱ እንደምጨርስ የታገስኩ የእግዚአብሔር ትዕግስት በእኔ በኩል እንዴት እንደበዛልህ ጌታ ይመስክር። አላቅም እነዚህ ነገሮች እያለቀስክ ትመሰክራለህ። ባይዘው ወደ ጌታ ስመጣ ይሄን ቀን እየረገምከው ምን ሆኜ ነው ያኔ ብለህ ማልቀሱን ቶ እኔ ግን በነገራችን ላይ እነዚህ የምናገረው እኔ እውቀቱ የለኝም። በቃ እነዚህ ነገሮች አላቃቸው። የንስሐ አባት የሌለኝ ምክንያት እኔ ቄስን ስለማላምን ገብቶሃል። በቃ እኔ ኃጢአቴን ለቄስ ተናግሬ ከዛ በኋላ እንቅልፍ አጥቼ ስገላበጥ አላድርም። ያ ነው አንደኛው ትክክለኛውን እኔ እንደዛ ነው ለመሰለህ የደበቅኩትን ሚስጥር አውጥቼ ለአንድ ቄስ ተናግሬ ከዛ በኋላ ነገ እሱም ባየ ቁጥር እያፈርኩኝ አልኖርም። በቃ
ለምንድን ነው እኔ ቤተክርስቲያን ሄጄ ቤተክርስቲያን ጥግ ለፈጣሪ እነግረዋለሁ። ፊኒሽድ። ይሄ የኔ የራሴ እንትን ነው። በዚህ በኩል ኦርቶዶክስም ሰው ልክ አይደለም ኦርቶዶክስ ነው ወይ ብሎኛል አንድ ሰው። ግን ኦርቶዶክስ ነኝ ግን አላረገውም። ተአምር እስከ ህይወቴ ፍጻሜ አላረገውም። ግን እኮ መጽሐፍ ቅዱሳዊ እኮ ነው። ለካህን ማሳየት እኮ ራስህን ግዴታ መሰለኝ እኮ። ኢየሱስ ክርስቶስ እኮ አንዱን ለምጻም እንኳን አንጽቶ ሄድና ራስህ ለካህን አሳይ እኮ ብሎታል አይደል? አንተ አሳይና ከዛ በኋላ ጸረ ሙስና ትገባለህ። ስለኔ እሱን እኔ አይመለከተኝም። እኔ በራሴ ማላረገውን አልናገርም። እኔ ማንንም የሚያስተዳድረኝ የለም። እኔ አላረገውም። በተአምር ዓለም ቢገለባበጥ እኔ ለቄስ ኃጢአቴን አልናገርም። በቃ ይሄ የኔ የራሴ ውሳኔ ነው። ከእምነቴ ጋር የሚጋጭ እንዳልሆነም ይገባኛል። በቃ አላደርገውም። ለምን ጳጳስ መጥቶ አይቆምም? አላረገውም። ፊኒሽድ። ለምደው ግን ማታምናቸው አንተ እነሱ እኔ አላረግም። እኔ ለቄስ እንደዚህ አባቴ እንደዚህ አልልም እንዴ። በተአምር የቤተክርስቲያኑን ስርዓት አትታዘዝም ማለት ነው። ይሄኛው ከእግዚአብሔር መንገድ ያስወጣኛል አያስወጣኝም እኮ። የቤተክርስቲያኑን ስርዓት አትታዘዝም ማለት ነው አይደል? ኖ ኃጢአትን ተናዘዝ ካለኝ ፈጣሪ ቤተክርስቲያን ጥቅ ኤርሚ ልወጣ ነው እኔ። በቃ ቻው፣ ሰላማችሁ ይብዛ። የት ነው የምትወጣው? እረፍት ማድረግ አለብኝ። ጠዋት ጀምሬ ላይቭ ላይ ነበርኩኝና እረፍት አድርጌ ምናምን በኋላ ላይ እመጣለሁ ወይ ከታችሁኝ እሰማችኋለሁ። ምናልባት ግን ሌላ ጊዜ ርዕስ አድርገው እንድትመጣ የምፈልገው ነገርና ኢንቫይት ብታደርጉኝ መጥቼ የምጠይቀው ጥያቄ ባለፈው የጠየቅኩን ነገር ብትመልሱልኝ ላይቭ ላይ ለአንዴና ለመጨረሻ ጊዜ ብታስተምረን ደስ ይለኛል። ምክንያቱም እኔ ሁሌ ስለምፈልገው ማለት ነው። ከብዙ ስለሰማሁ መጨረሻ ላይ ካንተ ላይ ልስማው ብዬ ነው። ኦኬ፣ እንነጋገርበታለን። ያ እንደዛ ርዕስ አድርጋችሁ ሼር አድርጋችሁ ብታሩኝ እኔ መጥቼ በደንብ እማራለሁ። ከዛ በተረፈ እግዚአብሔር ከእናንተ ጋር ይሁን። ሁላችሁንም ሰላም ሁኑ። ከታች ጥያቄ እየጠየቁኝ ነው። ፊትህን አንድ ቀን አሳይ ይሉኛል። ምን ያደርጋል የኔ ፊት? አይ ሮያል። እሺ መጽሐፍ ቅዱስ ምን ጋር ደረስክ? እሺ መጽሐፍ ቅዱስ አንብብ ብያልኩ ማንበብ ጀምረሃል። ምን ላይ ደረስክ? በነገራችን ላይ በጣም እያነበብኩት ነው። ግን የሚገርምህ ነገር ምን ላይ ደረስክ ነው ያልኩህ። ከምን ተነስተህ ምን ላይ ደረስክ? ዮሐንስ ወንጌልን አንብቤያለሁ ሙሉውን እና ዮሐንስ ወንጌልን በጣም ስለጣፈጠኝ ዮሐንስን ደገምኩት። አንተ እኮ ሙሉውን ያነበብከው ዮሐንስ? አዎ በጣም ነው የተመቸኝ ከሁሉ። ለምን እንደሆነ ግን አላውቅም። ዮሐንስን እንትን ወንጌል በደንብ አነበብኩት እና ጥያቄ ደጋግመህ ስላነበብከው በሩ ማን ነው ብሎ የሚለው ክርስቶስ ነው። መንገድስ? እውነትም መንገድ ምን ነኝ? የጠየኩህ መልስ ያጠራጥራ። መንገድስ ማነኝ ነው የሚለው? ማን ነው የሚለው? ኢየሱስ ክርስቶስ ነው። ህይወትስ? እሱ ነው። እረኛስ? እሱ ነው። እውነትም መንገድ ምን ነኝ አለ እኮ። እሺ የህይወት ውሃስ? ክርስቶስ ነው። የህይወት እንጀራስ? ኧረ ሁሉም ክርስቶስ ነው። ታዲያ ምን ያደርግልህ ነው አርሴማ ወላዲቴ እመቤቴ እያልክ የምትለው አንተ ሌሎቹ ጋር ላይሰጡ? እኔ በነገራችን ላይ አንድ ነገር ኖ ላይሰጡ ነው። በነገራችን ላይ ብለህ ጥፋት አድርገው ላይሰጡ ሁሉ እሱ ጋር ከሆነ ሁለቴ አንብበሃል ዮሐንስን ወንጌል። እግዚአብሔር ባርክ አንብብ ብዬ ስላልኩ ለመጀመሪያ ጊዜ በህይወት ዘመን መጽሐፍ ቅዱስ አንስተህ ስላነበብኩ ማለት ነው። አሁን አንተ ለመዳን እኮ ቀጥሎ ያለውን የሐዋርያት ሥራና ወደኋላ ተመልሰህ ማቴዎስና ማርቆስን እንኳን ራሱ ማንበብ አይጠበቅብህም። ዮሐንስ ወንጌልን ሁለት ጊዜ ያነበብከው ማለት 21 ምዕራፍን ሁለት ጊዜ ያነበብከው ማለት ኢየሱስ ሁሉንም እኔ ነኝ ብሎ ያለበትን መጽሐፍ አንብበዋል። ከዮሐንስ ወንጌል ያን ጀምር ስላልኩ ነው አይደል? አዎ አንብቤዋለሁ። ግን ምን መሰለህ በሩ እኔ ነኝ ብሎ ካለ መተህ ለምን በሱ አትገባም? መንገድ እኔ ነኝ ብሎ ካለ ለምን ወደ አብ አትደርስም? ህይወት እኔ ነኝ ብሎ ካለ እሱን ተቀብለህ ለምን አታርፍም? ቆይ ሮያልዬ ኦኬ ጽድቅ ጠምቶኛል ብለህ ካልክ ናና ጠጣ ብሎ ካለ ራሱን ህይወቱን ከሰጠ ለምን ወደ እሱ አትመጣም? የህይወት እንጀራ እኔ ነኝ ብሎ ካለ ለምን መተህ እሱን በልተህ ለዘላለም አታርፍም? እኔ እኮ በነገራችን ላይ አዳምጠኝ።
መጽሐፍ ቅዱስን አነበብኩኝ እንጂ ብዙ እኔ አሁን ለምሳሌ በህይወቴ ብዙ ውጥንቅጥ ያለብኝ ሰው ነኝ። ውጥንቅጥ ስለ ዓለም ላይ ዓለምን መተው አልቻልኩም። ገባ? ዓለምን መተው ይከብዳል። እና ያ ነገሮች አሉ። አየህ፣ እነሱ ራሱ አንድ ውጋት ናቸው። አንድ እሱ ነው። ሁለተኛ ደረጃ ደግሞ በእምነታችን ደረጃ ደግሞ በኦርቶዶክስ እምነት ደግሞ በጣም ብዙ የሚመቹ ነገሮች አሉ። ግን እኔ ችላ እያልኩ መተዋቸውን ብዙ አንድ ጥያቄ ልጠይቅህ። እሺ፣ ዓለምን መውደድ መተው ትፈልጋለህ? ዓለምን ብዙ አልፈልግም። ያየው ለዛ ነው እንጂ አሁን አገናኝህ ነበረ። ዓለምን መውደድ የሚባል ነገር ከውስጥህ ሰንኮፉን ነቅሎ የሚጥልልን አሁን አገናኝ ነበር። ግን አንተ አውቄ ነው የጠየኩህ። ግን አንተ ዓለምን መውደድ የሚባል ነገር መተው አትፈልግም። ምን መሰለህ፣ አብዛኛው ስራዬ በጣም ዓለማዊ ነገር ውስጥ በቃ መተው ስራ ዓለማዊ ስለሆነ አይደለም። እኛም በዓለም ነው ያለነው ብራዘርዬ፣ በዓለም ነው ያለነው። አይ ለኔ ወደ ኢንተርቴይንመንቱ ምናምን አንዳንድ ነገሮችም ይገባል ምናምን እና ብዙ ስራዎች ወደዛም ስለሚገቡ የፈለገ ይግባ። ስራ እዛ ላይ ከሆነ ስራህን እየሰራ ግን ዓለምን መውደድ ከውስጥህ እንዲወጣ አንተ አትፈልግም እንጂ ብትፈልግ ኖሮ ራሴ በጣም እየገረመኝ እኮ ነው። ኦ ማይ ጋድ ይላሉ። እኔ መጽሐፍ ቅዱስ ማንበቤ ለራሴ እየገረመኝ ነው። ኧረ በእናትም በጣም ገርም ሰው እኮ ነው። መጽሐፍ ጓደኞቼ ራሱ ይደነግጣሉ መጽሐፍ ቅዱስ አነበብኩ ስላቸው። አፕሊኬሽን ራሱ ባይብል የጫንኩት እኮ አሁን ነው እኮ ስልኬ ላይ። ለራሴ ይገርመኛል ስል ለዚህ እኔ ከነገርኩህ በኋላ አንተን እኮ አመሰግናለሁ ምን ሁል ጊዜ መጽሐፍ ቅዱስ አንብብ ስላልከኝ እኮ ነው። በቃ በጣም ለእኔ እኮ አንድ ትልቅ ውለታ ውለህልኛል። እውነቴን ነው የምልህ። ቄሶቹ ከዛ በፊት አንብብ ብለው ያውቃሉ? ማንም እኔ ተነጋግሮ እኔ ራሴንም እንደዚህ አንተን እኮ የሰደብኩ ስድብ እኮ እውነት እኮ ነው። እውነት አስደርስም እኮ ከሰው ጋር እኮ ግን እውነቴን ነው የምልህ። እኔ አውቃለሁኝ አይ ነበረ አውቃለሁኝ። እኔ እሱን ጌታ ምስክር አልኩ። አንድ ቀን ቆጥሬ ባላውቅም እግዚአብሔር ምስክሬ። እና ያን ሁሉ ሰድቤ እንደገና ወደ መጽሐፍ ቅዱስ ስለመራኸኝ እኮ ነው ኤርሚያስ አንተ ጋር በብዛት የምመጣው እኮ። እውነት ምን አይነት ቅንነት ነው ብዬ እኮ ነው። እግዚአብሔር ምስክሬ ነው። ምን አይነት ቅንነትና ትዕግስት ነው። በቃ እንደዚህ እኔ ያን ያክል ነገር አውርጄ እንዴ ጸያፍ ስድብ ሰድቤ ይሄ ቅንነትና ትዕግስት ከኔ መነጨ እንዳይመስልህ፣ የውሸት አይደለም የምነግርህ። ይሄ ቅንነትና ትዕግስት ምንጩ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እሱ ነው በእኔ ውስጥ እየታገሰ ያለው። እሱ ነው በእኔ ውስጥ ቅንነቱን እያሳየ ያለው። እኔ ዋህ በልቤ ትሁት ነኝ ብሎ ያለ ጌታ በእውነት ማለት ነው እንጂ እኔ በሶሻል ሚዲያ ታሪክ ውስጥ በጣም አጸያፊ ስድብ ከሰደቡኝ 3 ሰዎች መካከል አንዱ አንተ እንደሆን ካውቃለሁኝ። ብዙዎች ሰድበውኛል፣ ግን በጣም ደጋግመው ብዙ ከሰደቡኝ ሰዎች መካከል አንዱ አንተ ነህ። ግን እነኛንም ሰዎች አልቆጥርባቸውም፣ አንተንም አልቆጥርብህም። ጌታ ምስክር ነው። እንደውም የተገላቢጦሹን ሆኖ እዚህም ስትመጣ አሁን በጣም ብዙ ሰዎች እንደውም አስወርደው ምናምን ነገር እያሉ በጣም ብዙ ጊዜ ይላሉ። የምታደርገውም ነገር ወገኖችን ሁሉ ስለሚያበሳጭ ማለት ነው። ግን የማልደብቀው ውስጤ ይራራልሃል። ያ ውስጤ ደግሞ እንዲራራልህ ያደረገው ደግሞ ጌታ እግዚአብሔር ነው። ለምንድን ነው ብለህ ብትል አንተ የፈለግከው ማለት ትችላለህ። መምጣትህ አይቀርም። ተላልጠህም ይሁን ተጎባብጠህ ብራዘር ትመጣለህ። አንተ አድምጠኝ ሮያል፣ ከዚህ ቤት የነገርኩህ ይኸውልህ፣ የዘመንህን ቁጥር በራስህ የዘላለም ሕይወት እንዳይገባህ በራስህ ላይ ካልፈረድክ በስተቀር ተላልጠህ ተጎባብጠህም ይሁን ትመጣለህ ወደ ክርስቶስ። መተህ ግን አንተ ይሄ ዛሬ የምታነበውን የወንጌልን እውነት አንስተህ የምትሰብክ ሰባኪ እንደሆንክ ዛሬ አይደለም የነገርኩህ ታውቃለህ። አሁን ለአንተ የፈለገው በአንገቴ ሰይፍ ይግባ፣ ይበጥሱት፣ ይዘልዝሉት፣ ይቀንጥሱኝ፣ ይጥበሱኝ፣ ይቀቅሉኝ፣ የፈለግከውን ብለህ ልትል ትችላለህ። አትጠራጠር። አንተ ወደ ጌታ ትመጣና የዚህ ወንጌል አገልጋይ ነው። ለወንጌል ጥንካሬን እንድታውቀው ከአንተ ሳርቅ እንድታየኝ ይፈልጋሉ። አርቅም ከአንተ ብራዘር ቃስም ለምን እንደሸረሸረ ጅማሮውን እንኳን አይተህ እንኳን አልተማርክም። ይኸውልህ አንተ እኮ ትናንትና ራስህ አሁን እንደምትለኝ እኔም እንደማውቀው ጥንብርኩሴን አውጥተህ የብልግና ስድብ የምትሰድበኝ ሰው ነበርክ። የአሮያል ተለውጦ እኮ ነው አሁን ቁጭ ብሎ እዚህ መጥቶ የሚያወራኝ። የአሮያል ተለውጦ እኮ ነው መጽሐፍ ቅዱስ አንብብ ብዬ ስለው የዮሐንስን ወንጌልን ማንበብ የጀመረው።
ምን እንደነካህ ምን እንደለወጠህ እኮ ራሱ ግራ ገብቶህ እየተደነቅህ ነው። አሁን እኔ አልነካውህ። አንተ ጀርመን ነው ያለው፣ እኔ ሩቅ ሀገር ነው ያለሁት። እኔ አልነካውህ። ማንም ሰው በአካል መጥቶ ነክቶ አይደለም። ጌታ ኢየሱስ ግን እውነትን ስለምትፈልግ ማለት ነው ሮያል፣ አንተ እውነትን የምትፈልግ ሰው ነህ። ለዚህ ነው እኔ አንዳንዱ ነገር ላይ በጣም የምትመቸኝ እውነቷን ፍርጥ አድርገህ የምትናገረው። ኦርቶዶክስ ፔንቴ ምናምን ነገር ብለህ አትልም። እውነትን የምትፈልግ ሰው ነህ። እውነትን ትፈልጋለህ። እውነቱ የት እንዳለ ለማወቅ ትቅበዘበዛለህ። ጥሩ ነው መቅበዝበዙ፣ እውነትን መፈለገ ነው። እውነቱ ግን አሁን የት ነው ያለው ብያልኩ መጽሐፍ ቅዱስ ላይ ነው እንዴ። ራስን እኮ መጽሐፍ ቅዱስ ሮያል መጽሐፍ ቅዱስ ማንበቡ እኮ ታምር ነው እኮ እያልከ እየነገርከኝ ነው። አየህ ትናንትና ተሳዳቢና ተራጋሚ በፖለቲካውም ውስጥ ገብተህ እዛም እዚህ እንደፈለክ ስትናገር የነበርክ ሰው አሁን መጽሐፍ ቅዱስ አንባቢ ሆነ። አሁን መንፈሳዊ ነገር በሚወራበት ቦታ ላይ ገብቶ ረጅሙን ጊዜ ቁጭ ብሎ ለሚጠይቁትም መልስ ይሰጣል። መሰለውንም ያልመሰለውንም ለገብቶም እንደዚሁም ደግሞ ጥያቄ ይጠይቃል። ማን ነው ወደዚህ የለወጠው ሮያልን? የትናንትናውን ተሳዳቢ ዛሬ ወንጌል አንባቢና መንፈሳዊ ነገር ጠያቂ ካደረገ ጌታ ኢየሱስ ነገ ደግሞ አትጠራጠር፣ ለፍቅሩ ትንበረከክና ጌታዬ ነው በእርግጥ እነዛ ዘመናቶች ይቆጩኛል። ኤርሚያስ ለምን በዱላ ደብድበህ ለምን አታስገባኝም ነበር ግን ወደ እግዚአብሔር መንግስት ብለህ የምትልበት ዘመን ይመጣል። እኔ እግዚአብሔር ሰው ነኝ፣ ልብ በላልኩ። እዚህ ሰዎች ፊት ነው የምነግርህ። አንተ የወንጌል አገልጋይ ነህ። ገና እግዚአብሔር ከማህፀን ሲፈጥርህ ለአጀንዳ ፈጥሮሃል። አንተ ግን ገና በመቅበዝበዝ ላይ ነህ። እግዚአብሔር በምሕረት እጆቹ ዘርግቶ ይጠራሃል። ና ወደ እኔ እያለ ይጠራሃል። ጥሪውን ገብቶሃል እኮ የሆነ ነገር እኮ ተለውጧል። ሮያል ምንም ማትከደ አሁን እንኳን ከጥቂት ደቂቃ በፊት እኮ ታወራ ነበር። የሆነ ነገር ተለውጧል። የሆነ ነገር ተቀይሯል። እኔም ራሱ መሰክርልሃለሁ። ያ ትናንትና ጥንብር ኩሴን አውጥቶ ይሰድበኝ የነበረ ሮያል ተቀይሯል። አሁን ሮያልን ማንም ሰው እንዲነካው አልፈልግም። እኔ እዚሁ እንኳን አላግባብ የሆነ ነገር ወንድሞችንም ማንንም ፕሮቮክ እያደረግ ስትናገር ኖ ስቶፕ ብዬ እልሃለሁ። ግን አታውርዱት ብዬ ሲያወርዱ እንኳን ራሱ መልሼ ያስገባሃለሁ። ኦኬ ለምን ያ የሁትን አይቼ አንተ የፈለግከውን ማለት ትችላለህ። የፈለግከውን እኔ በአንገቴ ኤርሚያስ ዘቅዝቀህ ደሜን ብታንጠፈጥፈውን ኢየሱስን አልቀበልም ብለህ ማለት ትችላለህ። በተያዝክበት ነገር ውስጥ ስላለህ ነው እንደዛ የምትለው። እቺ ግን ጭጋግ በክርስቶስ የክብሩ ወንጌል ብርሃን ከልብህ ላይ ባለ ነገር የጌታችን የኢየሱስ ክርስቶስ አምላክና አባት ቅዱስ እግዚአብሔር አብ በወንጌሉ ብርሃን ግፍፍ ሲያደርገው አንተ ማንበብህን እንዳታቋርጥ እሱ ላይ በርታሊ ብራዘር። የዮሐንስ ወንጌልን 2 ነው አይደል ያነበብከው? ለምን 12 ጊዜ አታነበው? ቀጥቀጣህ አንብብ። ኢየሱስ ምን እንዳለ ዛጋ ሰማው። ከዛም ቀጥሎ ደግሞ ሌሎች ወንጌላትና ሌሎችንም አንብብ። ቀር ያለኝ ነገር ልንገርህ። ፈለገ የገባው ጊዜ ኤርሚያስ ነው መጽሐፍ ቅዱስ አንብብ አለኝ። ከምትሰድበኝ መጽሐፍ ቅዱስ አንብብ ብሎ መከረኝና መጽሐፍ ቅዱስ ማንበብ ጀመርኩ ስለው አንድ ነገር በጣም ቅር ብሎኛል። እንደውም ቅድም አልተናገርኩት። እሱ ምን አለ? እንዴት ከዚች ሁሉ ነገር እውቀት ከተረፍባት ቤተክርስቲያን ወጥተህ ከሌላ ምናምን ከጨለማ ነው ከምናምን መጽሐፍ ቅዱስ አንብብ ተብለህ የምትመባልህ ያሳዝነኛል ብሎኛል። ግን ያው ይሄን ነገር መልካም አለ እንኳን አላለህም። ጥሩ አለህ። እግዚአብሔር ይስጠው። የጠበቅኩት አላለም። ጴንጤም ይሁን ምንም ይሁን እንኳን መጽሐፍ ቅዱስ ገፋ ብሎ ቢለኝ በጣም አደንቀው ነበር። አንተ ሂድ ጠንቋይ ቤት አላልከኝ፣ ሂድ እንደዚህ ሱስ ቦታ ሂድ ክለብ አላልከኝ፣ መጽሐፍ ቅዱስ አንብብ ነው ያልከኝ። እኔ ሁሌም እኮ በቃ ባይገርምህ ልጄ ጋር በጣም ክሎዝ ነን እና ለልጄ ስነግራት ምናምን ኤርሚያስ ምናምን እላታለሁ። ኤርሚያስ ጀለስ ምናምን ትለኛለች በሙድ ማለት ነው። እና እንደዚህ መጽሐፍ ቅዱስን አንብብ ብለኝ ምናምን በቃ እንደዚህ ምናምን ብዬ በቃ በጣም ነው በእንትን ነው ማወራው። በጣም ተደንቄ ገባ። አላቅማ መጽሐፍ ቅዱስ አባታችን ሆይ እኮ ማለት የጀመርኩት እኮ እነ አኬ ከመጡ በኋላ እኮ መጽሐፍ ቅዱስ አላቅም፣ ቤተክርስቲያን አልሄድም ስል ምንም እኮ አላቀውም። ግን አሁን እኔ ብሎ መጽሐፍ ቅዱስ አንባቢ ግርም ይለኛል አንዳንዴ በጣም። መጽሐፍ ቅዱስ እኔ አንባቢው ማን የለወጠህ?
እኔ ምክንያቱ ነኝ አልኩ። ሁሌ አመሰግንሃለሁ እኮ። ኖ ማን የለወጠ? እኔ ምክንያቱ በሆን መጽሐፍ ቅዱስን አንብብ ያልኩ። አንተን ግን መጽሐፍ ቅዱስ እንድታነብ ውስጥህን ያነሳሳው ማን ነው? እውነቱን ንገረኝ። ክርስቶስ ነዋ፣ ፈጣሪ። አለቀ። የትናንትናውን ተሳዳቢ አንስቶ ዛሬ የዮሐንስን ወንጌል ቁጭ ብለህ እንድታነብ ያደረገ ኢየሱስ። ዛሬም ግን እሳደባለሁ። አንተን ታውቁ። ችግር የለውም። መሳደብ ስትፈልግ እኔ ጋር ነህና እኔን ሰደበኝ። የትኛውን ቦታ ላይ ቆይ ሮያል የትኛውን ቦታ ላይ ተሳዳቢ ነው ብለው አይበሉ። መሳደብ ስትፈልግ እኔ ጋር መተህ ስድቡን እኔ ላይ አራክፈው። አንተ ግን ዮሐንስን ወንጌል አንብብ። ስለሰደብከኝ ማንም ሰው ከገስት ላይ አያስወርደ። ሰማይ ምን እንዳሳቀኝ አልለወጥብህም። አንዴ ዜድ ነው ምናምን ይባላል አይደል? ዜድ ነው ምናምን የሚሉት አንዴ በሆነ ነገር መጽሐፍ ቅዱስን ሲተች ኦርቶዶክስን ሲተች መጥፎ ነገር ከባባድ ነገር ተናገርኩት። ምን ቢለኝ ጥሩ ነው? ቆይ ለኤርሚያስ አላለኝ። ቆይ ለኤርሚያስ እንዳባይ ማን ነው እሱ? ዜድ የሚሉ ዜድ። ቆይ ለኤርሚያስ ነው የምነግረው፣ ሪከርድ አድርጌዋለሁ አለኝ። አንተ በርታ ሮያል፣ መጽሐፍ ቅዱስን በርታ ያልኩህ መጽሐፍ ቅዱስን ለማንበብ በርታ። ቅዳሴንም ጀምሬ በደንብ አንተ ጋር አብረን የምናስቀድስበት ቀን ነው የሚናፍቀኝ። በቃ እሺ። እኔ ደግሞ አንተ ዊሽ ያደረከው እሱን አይደል? እኔ ደግሞ አንድ ቀን እኛን ለመቀደስ ራሱን ስለኛ ሲል የቀደሰውን ጌታ ኢየሱስ ክርስቶስን አውቀው ያልተቀደሰ ቀዳሽ ከነበርኩበት ከጨለማ ሕይወት ውስጥ አውጥቶ እሱ ስለኔ ሲል ራሱን የቀደሰውን እግዚአብሔር ልጅ ኢየሱስ ክርስቶስን አውቄ እሱም በማመኔ ለዘላለም ተቀደስኩ። እሱም በማመኔ ለዘላለም ጸደቅኩ። እሱም በማመኔ ለዘላለም ዳነው፣ እረፍት አገኘው። በእውነት ነው የምነግርህ። ለዚህ ነው አየህ እያለቀስኩ እንኳን የምሰብከው ያ ፍቅር ሁሌ በውስጤ እሳት ነው። የጌታ ፍቅር ማለት ነው። በምንም በማንም የማይለወጥ በምንም በማንም የማይተካ ከማንም ከምንም ጋር የማላስተያየው የጌታ ፍቅር ማለት ነው። አንድ ጊዜ በልቤ ባለ ጨለማ ላይ ብርሃን ይብራ ብሎ የበራልኝ የክርስቶስ የክብሩ ወንጌል ብርሃን። ኦኬ። አንድ ጊዜ በቅዱስ አጠራሩ ና ወደ እኔ ብሎ የጠራኝ ጠርቶኝም አሳርፋችኋለሁ ብሎ እንዳለ የዘላለምን እረፍትም የሰጠኝ ለነፍሳችሁ እረፍት ታገኛላችሁ ብሎ አለ። ኢየሱስ ጋር በመምጣቴ ነፍሴ እኮ አረፈች። ሮያል እኔ ነፍሴን የሚያሳርፍ ነው የምፈልግ የነበረው። አሁን ግን ፈላጊዬ ራሱ ፈልጎ አገኘኝ። ቤዛዬ ራሱ ፈልጎ ሞተልኝ። እረኛዬ ራሱ ፈልጎ ወደ ክንፎቹ ጥላ አስጠጋኝ። ስለዚህ ምን አጣሁ ብዬ ነው ነፍሴ ካረፈችበት ወጥቼ ቀድሞ ወደ ነበርኩበት ወደ ናቅኩት ወደ ጨለማ ህይወት የምመለሰው? ኔቨር አላደርገውም ብራዘር። ይሄ ዝም ብሎ ለቃላት አይደለም። እኔ ፕሮቴስታንት የሚባል ሃይማኖት አይደለም የተቀበልኩት። ኢየሱስ ጌታ መሆኑን የተቀበልኩት። ኢየሱስ ጌታ መሆኑን የሚያምኑ በክንፎቹ ጥላ ውስጥ ያረፉ በስሙ በማመን የኃጢአታቸውን ይቅርታ ካገኙት ከእውነተኛ ቤተሰቦቼና ከእግዚአብሔር ሕዝብ ጋር ራሱ አምጥቶ ቀላቅሎኛል። አለቀ። በክርስቶስ ኢየሱስ የእግዚአብሔር ቤተሰብ ሆነናል። አሁን የወንጌላውያን ወንድሞቼ እናቶቼ ማለት ነው። ስለዚህ አሁን እኔ ከኢየሱስ ውጭ ምንም አያስፈልገኝም። እውነቴን ነው የምላችሁ። ሰው ስሜት የሚያወራ ይመስላችኋል? ሰው ሰውን አያቅም። በእውነት ከኢየሱስ ውጭ በፍጹም አያስፈልገኝም ሌላ። ወደ ጉድጓድ ይግባ አልኩ። ከኢየሱስ የሚለየኝ ነገር ሁሉ በሙሉ እናት፣ አባት፣ ወንድም፣ ሚስት፣ ልጆች ዋቴቨር ማንም ቢሆን ማንም እኮ ነው የምለው ወደ ጉድጓድ ይግቡ። አልፈልገውም። ኢየሱስ የዘላለሜ ነው። የዘላለሜ ማለት ነው። የዘላለሜ ነው። ጊዜያዊ አይደለም። ሲወደኝ በዘላለም ፍቅር ነው የወደደኝ። ሲምረኝ በዘላለም ምሕረት ነው የማረኝ። አያው ሲጠራኝ ለዘላለም ከሱ ጋር እንድኖር ነው የጠራኝ። ጠርቶኝ እኮ ና ብሎ ጠርቶኝ እኮ የሆነ በል እንግዲህ ታገስ፣ እንደምንም እንግዲህ የምድሩን ሩጫ ጨርስና በሰማይ መንግስተ ሰማያት የሚባል እሰጥሃለሁ እኮ አይደለም ያለኝ። ህይወቱን ነው የሰጠኝ። መጥቶ እዚህ ምድር ላይ ህይወቱን ነው የሰጠኝ። ህይወቱን ሰጥቶኝ ነፍሴ መንግስተ ሰማያት ስትገባ አይደለም ታርፈው፣ ኦልሬዲ አሁን አርፋለች።
እኔ አሁን በእረፍት ውስጥ ሆኜ ነው የማወራው። ነፍሴ እረፍት ውስጥ ናት። ነፍሴ ምን ውስጥ ነው ያልኳችሁ? እረፍት ውስጥ ናት። ወደ እኔ ኑ እኔም አሳርፋችኋለሁ ለነፍሳችሁም እረፍት ታገኛላችሁ ብሎ ያለው ጌታ ጋር ኢየሱሴ ጋር መጣሁ እና ለዘላለም እኮ ነው ያረፍኩትኝ። ይሄ እረፍት የነፍስ እረፍት ነው። ይህን እረፍት ሰው ከኪሱ የሆነ ገንዘብ አውጥቶ ልክ እንደሚያሳይ የሆነ ነገር አውጥቶ እንደሚያሳይ ይህንን እረፍት ከውስጤ እንደዚህ አውጥቼ ይኸው ሮያል እያየው ነው ብዬ እንደዚህ ባሳይ ግዑዝ ነገር ሆኖ ባሳይ ደስ ባለኝ ነበር። ግን እንደዛ አይታይም። በኑሮ ነው የሚታየው። በኑሮ ነው የሚታየው። ያረፈ ሰው ያስታውቃል። በክርስቶስ ደግሞ ያላረፈ በማንም ሊያርፍ አይችልም። የዘላለም እረፍት ነው። የዘላለም ሰንበቴ ነው ኢየሱስ። የስጋን እረፍት እንዲያርፉ በሰባተኛው ቀን ለአይሁድ ቤት እንደተሰጠው ቀን ሳይሆን 6 ቀን ስራ ሰርተው በሰባተኛው ቀን እንዲያርፉ የተባለው የሻባትን ነው። ስጋቸውን የሚያሳርፉት ከስራ ድካም። ለነፍሳችሁ እረፍት ታገኛላችሁ ብሎ ያለው ግን እውነተኛው ሰንበት ግን ምን ይላል? በኢያሱ ዘመን አሳርፏቸው ቢሆን ኖሮ በዳዊት ዘመን ሌላ ቀን ባልቀጠረ ነበር ይላል የዕብራውያን መልእክት ጸሐፊ ሲናገር። አቤት እንዴት እንደሚገባ! ኢያሱ አሳርፏቸው ቢሆን ኖሮ እንደገና በዳዊት ብሎ ቀን ባልቀጠረ ነበር ይላል። አሁን ግን ለእግዚአብሔር ሕዝብ የእረፍት ሰንበት ቀርቶለታልና ኢየሱስ የእረፍት ሰንበት የሆነ ነፍሴ ለዘላለም ያረፈችበት እውነተኛው ሰንበት ኢየሱስ ሆነኝ። አለቀ አለቀ ደቀቀ። ዓለም በአፍጢሙ መደፋት ይችላል። ሰይጣን አይደለም ሰው፣ መላእክት ሁሉ ማንም የፈለጋቸው ቦታ መርጠው እንደፈለጋቸው መሆን ይችላሉ። እውነተኛውን ሰንበት የእግዚአብሔር ልጅ ኢየሱስ ክርስቶስን አገኘሁት። ስጋዬ እንደ አይሁዳውያን 6 ቀን ስራ ሰርቶ በሰባተኛው ቀን እንዲያርፍ አይደለም የጠራኝ። ና ሲለኝ እሺ እመጣለሁ፣ አይሁድን በሰባተኛው ቀን እንዳሳረፍካቸው ልታሳርፈኝ ብዬ ሳልለው ለነፍስህ እረፍት ታገኛለህ ብለዋል። ሰው በነፍሱ ካረፈ በቃ አረፈ ነው። በነፍሱ ካረፈ በስጋውም ያርፋል። በስጋ ውስጥ ባያርፍ ምን ችግር አለ? በዚህ ዓለም ላይ ሳለን ማግኘት ማጣቱ፣ መውደቅ መነሳቱ፣ መታመም መፈወሱ ምናምን ነገር ብዙ ነገር አለ። ማልቀስ መደሰቱ እሱን ሊመጣ ካለው ክብር ጋር ሲነጻጸር የአሁኑ ዘመን ስቃይ ምንም እንዳይደለ ቆጥራለሁ ብሏል ጳውሎስ። በክርስቶስ ኢየሱስ ማለት ነው አረፍኩኝ። ነፍሴ እረፍት 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 ይሰማታል ብሎ የሚል ዝማሬ ያለን እኛ ጋር ሮያልዬ። ነፍሴ እረፍት 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 ይሰማታል። እንደናንተ ቤት ነፍሴ ወድ ያልኝ እያልኩኝ ሳላዝን ከነበርኩበት ውስጥ ጌታ ኢየሱስ አውጥቶ ነፍሴ እረፍት 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 ይሰማታል። አየህ አየህ ቴንክ እግዚአብሔር ልጅ የዳዊት ልጅ ነፍሴ እረፍት 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 ይሰማታል። በጌታ በኢየሱስ ክርስቶስ ማመን ሃይማኖት መለወጥ የሚመስላችሁ በእውነት በጣም 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 ሞኞች፣ በጣም ሞኞች፣ በጣም ተታላችኋል፣ በጣም ተታላችኋል ወገኖቼ። እኔ ጴንጤነት ባይኖር ኢየሱስ ስላለ በቃ ለዘላለም እኖራለሁ፣ ለዘላለም እኖራለሁ። በክርስቶስ ኢየሱስ አምኖ የዳነ ሕዝብ ስለሆነ ነው ጴንጤነትን ሄጄ የተቀላቀልኩትኝ እንጂ ሌላ አርቲ ቡርቲ ዝም ብሎ አሁን ከመጣሁበት ሃይማኖት አይነት ነገር ተረት የሚያወር ቢሆን እኔ ምን ያደርግልኛል? ሙሉ ወንጌልነት፣ ቃለ ሕይወትነት፣ ዋቴቨር የምጠራቸው ቤተክርስቲያን ሌላ ነገር ቢያወሩ ኖሮ መድኃኔዓለም ምስክሬ ነው፣ ጀርባዬን ሰጥቼ ከኢየሱስ ጋር እኔ አንድ ብቻዬን ነው ያጠበጥበዋለሁ። አያስፈልጉኝማ። የሚያስፈልገኝ አንድ ነው፣ ያስፈለገኝም አንድ ነው። እሱም ነፍሴ የምታርፍበትን እውነት ማግኘት ነበር። ስለ ነፍሴ ነፍሱን የሰጠውን ውዴ ፈልጎ አግኝቶኛል። እኔም አውቄዋለሁ፣ ጌታዬን አውቄዋለሁ፣ ኢየሱስን አውቄዋለሁ፣ ራሱን ስለገለጠልኝ አውቄዋለሁ። አላውቀውም ብዬ ልል አልችልም። አሁን
እኔ አለም እናንተ በሉ በድንግዝግዝ እንኳን አይደለም የማውቀው ጌታዬን አውቄዋለሁ። የሚወደኝ ቢኖር እኔ ራሴን እገልጥለታለሁ እንዳለ ራሱን ገልጦልኛል። ከዚህ የበለጠ መገለጥ ምን አለ? ነፍሴ እረፍት ይሰማታል።